ተመልካቾቻችን ተመልሰን መጥተናል ኢንሻአላህ ተዓላ ፕሮግራማችን እንደቀጠለ ነው በአማረ መልኩ አሁን ደግሞ እንግዲህ ወደ ወንድማችን አብዱራህማን ደግሞ ትንሽ እሱ ጋር መለስ እንበልና ካለው ከዋናው ርዕሳችን ከዘመቻው ጋራ ምን ቀጥል ይሆናል ኢንሻአላህ ተዓላ ወንድም አብዱራህማን አህለን ቢኩም اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع اللهم صل على محمد اللهم صل على محمد محمد الأمين شفيع نحمد مولانا إله العالمين بأن فضلنا بخير المرسلين محمد الأمين شفيع المذنبين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على صلاة ربنا بعدد الأشياء على محمد صفوة الأصفياء خاتم الأنبياء سيد المرسلين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد إذ حملت به أمه أمينة زين رضوانه معالم الجنة نادى بفخره ناموسه جبريل محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على واهتزت الأرض به وزينت لم تكن دابة إلا وبينات بحمد المصطفى محمد الأمين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين نظرت أمه 3 أعلام شرقا ومغربا والمسجد الحرام وتوالت به بشرى للسامعين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين بارك الله بكم አክረመኩም الله ሸዎች መቼም መንዙማ የሚባለው ነገር ብዙ ነገር እንማርበታለን እንኳን ታሪክ አለው ባለፈው እንዳልነው ቀሶሶች ይኖሩታል ተውሂድ ይኖረዋል ብዙ ነገሮች حرام حلالም ይነገርበታልና ብዙ ነገሮች አሉት አሁን እንኳን የሰማነው ላይ ሸፋዓ ሲባል ነብዩ አለይሂ ሰላቱ ወሰለም ብለዋል ይሄ ሸፋዓ እኮ ለምንድነው ለአህል ከባይር እና ለወንጀለኞች ነው ሸፋዓ የሚሆነው የሚለው ራሱ ይሄን ስትሰሙ አሁን የሐቂቃው ተስፋ አለው ገባ ከነዛ ከኩመሎቹኝ ማዓል አብራር ሁኝ መግባት አላህ ይወፍቀው ያን ደሞ ላላገኘው እንደነይነቱ ደሞ የሸፊዑል ሙዝኒቢን አሉ ሲባል መሐባውም ይጨምራል ተዓልቁም ይጨምራል መቼም ይሄን ሐድራ ሲባል ደሞ በዛው ልክ እንደው ዝም ብሎ እንደው ሳይሆን ከመተማዑን ጋራ ሲሆን በጣም ደስ ይላል የሐቂቃ ሸፊዑል ሙዝኒቢን ናቸውና ከዚህም ይሄንን ከዚህ ድያም ለኔ ሞፍቀኝ ማለት ግድ ነው ገባ ተመካቾቻችን እንዲያስተውት ብዬ ነው ማናው ሸፊዑል ሙዝኒቢን ማለት ለወንጀለኞች አማላጅ ናቸው የነቢ የጀነት የሚባለው የነቢ ባልደረባ የነቢ ወዳጅ የነቢ ሸፋዓ የሚገባው ለታላቁ ብቻ ሳይሆን ወንጀለኛም ደግሞ ሆኖ ደግሞ እስበሳቸው በረህመቱ በአላህ የሳቸውን ሸፋዓ ሰጥቶት የጀነት የሚገባል ሱብሃንአላህ ዋናው ምንድነው ለወንጀለኞች ነው ያስፈልጋቸው ወንድም አብዱራህማን አላህ ያቆያችሁ ይሄንንም የመንዙማ ስራዎችንም እኛ ጋር ያደረሱልን ድንቅ መሸይኾቻችን ያሉትንም አላህ ይጠብቃቸው አላህ ያቆያቸው ያለፉትንም ደግሞ ያው አላህ በጀነት ያመናላቸው ምክንያቱም እነሱ ባይለፉበት
እኛ ጋር ባልደረሰ ነበርና እኛም ለቀጣይ ትውልድ ምን ማስተላለፍ አለብን ለዲናችን ምን መስራት አለብን ሰው በሚችለው ታሪክ የሚችል ሰው ታሪክ ሊጽፍ ይችላል ማስተማር የሚችል ሰው ማስተማር ይችላል አንድ ሰው ሁሉንም ሊሆን አይችልም እድሜውም ሁኔታዎችም አይፈቅዱምና ሁላችንም በያለንበት ዘርፍ ለዚህ ዲን ምን አበረከትኩ የሚለው ጥያቄው ወደ ራሳችን የሚመለስ ነው እስኪ ወደ አንተ እንመለስ ደግሞ ማሻአላህ በመሰረቱ አሁን የተነሳው ጉዳይ በራሱ እነዛ መሻይኾቻችን በራሱ በእነዚህ መንዙማዎቻቸው ምን ያክል ታሪክ ለማስተላለፍ ባገኙት አጋጣሚ ይለፉ እንደነበረ እኛ ደግሞ ሁሉ ነገር ተመቻችቶልን ምን ያክል የነሱን ያክል እንኳን ባይሆን ቢያንስ ጠጋ ለማለት እየለፋን ነው የሚለው ነገር ያው ለማስተዋወስ ወዳለሁ ወደ ጀመርነው የኡሁድ ዘመቻ ጋር በተያያዘ ስንቀጥል ነብዩና መሐመድ አለይሂ ሰላቱ ወሰለም የደረሰባቸው ነገሮች እየተመለከትን ነበርና ወደዛ ጉድጓድ በወደቁበት ጊዜ የራሳቸውን እስከ መሳት ደረጃ ደርሰው ነበርና ከዛ ሰይዱና አሊ ረዲየላሁ ተዓላ ዐንሁ በእጃቸው አወጧቸው ከዛ በኋላ ጉልበታቸው በራሱ ወደ ጉድጓዱ በሚወድቁበት ጊዜ ተጋግጦ ነበር ይላል ሱብሃንአላህ ሰለላሁ ዐለይሂ ሰላቱ ወሰለም طلحة بن عبيد الله رضي الله عنه وأرضاه يعني سيدنا علي بجاتشو طلحة ደግሞ ደግፈው ወደ ውጭ አውጥተዋቸው ነበርና እና ለብሰውት የነበረው እንደ ክብ የሆነ የብረት ልብስ ነገር የሆነ ነበርና ሲመቷቸው ሁለት ሐልቃዎች ሁለት ክብ ነገሮች ወደ ጉንጫቸው ራሱ ሰርጉደው ገብተው ነበር ይላል ሱብሃንአላህ አቡ ዑበይዳ ታላቁ ሱሐቢ እሳቸው ናቸው በምንም አማራጭ ለማውጣት እንዲሁ በእጅ በተለያየ ነገር ያማቸዋል ብለው ሰግተው በጥርሳቸው በደንብ አድርገው ወደ ውስጥ ገባ አድርገው ነቀሉላቸው ሲነቅሉላቸው ግን የፊት ጥርሳቸው ወለቀባቸው አሉ ሱብሃንአላህ ያ አቡ ዑበይዳ በራሱ በጣም ሰርጾ ከመግባቱ የተነሳ ማለት ነው ወደ ጉንጫቸው ወደ ነብዩ አለይሂ ሰላቱ ወሰለም ሱብሃንአላህ አላህ እናም ነብዩና መሐመድ አለይሂ ሰላቱ ወሰለም ያ ሁሉ መከራ በተፈራረቀባቸው ሰዓት ኢብሊስ ደግሞ لعنه الله በዚህ ሁኔታ ላይ በጁዓል ኢብኑ ሱራቃህ በሚባል ሱሐቢ ተመስሎ መጣና ኢነ ሙሐመደን ቀድ ቁቲል ብሎ ተጣራ ሱብሃንአላህ ሙሐመድ ተገሏል የሚል በማን ተመስሎ የመጣው ጁዓል ኢብኑ ሱራቃህ በሚባል ሱሐቢ ያኒ ሙስሊሞቹ ሲሰሙ እንዲያምኑ በሚያደርግ መልኩ ማለት ነው እና ሙሐመድ ተገሏል ብሎ አዋጅ አስነገረ ማለት ነው እሱ ተናገረ በዚህ መልኩ ሶስት ጊዜ ጮክ ብሎ ተናገረ ከዛ ከፊል ሱሐባዎች በዚህ ጊዜ ነው እንግዲህ ኢን ካነ ረሱሉላህ ቀድ ቁቲል ነብዩ አለይሂ ሰላቱ ወሰለም ቢገደሉ እንኳን በራሱ ከፊል ሱሐባዎች የነበራቸው አቋም ነበረ እርሳቸው ቢገደሉ በራሱ ለዲናችሁ ረሱሉ አለይሂ ሰላቱ ወሰለም ላስያዛችሁ ነገር ብላችሁ አትታገሉም እንዴ ብለው ከፊሎቹ አቋማቸውን ጠንከር አደረጉ ከፊሎቹ ደግሞ حتى اذا فشلتم ብሏል አላህ ቁርአን ላይ ቆርጠም አንዳንዶቹ ፈርተው ወደ ኋላ ያሉ ነበሩ እና ከፊሎቹ ምን አለ አብዱላህ ኢብኑ ኡበይ ሙናፊቁ 300 ይዞ የተመለሰው አይደል ማን ነው ወደሱ መልእክተኛ የሚልክ ከአቡ ሱፊያን ጋር ደህንነት ጥበቃ እንዲያደርግልን ቢለምንልን ማለት ደረጃ ላይ ደረሱ ነበሩ ሱብሃንአላህ ያኒ ለመደራደር ሁሉም ሱሐባዎች በደረጃ አንድ አይደሉም ያኒ ከፊሎቹ አቋማቸው ላይ ጸንተው ለምን እርሳቸው ባስያዙን ላይ እንዋጋም ያሉ ነበሩ ከፊሎቹ ደግሞ እንዲህ አይነት حتى እንመለስ ወደ ማለት ደረጃ فرجعوا الى قومكم قبل ان ياتوكم فيقتلوكم ያሉ ነበሩ መጣው ሳይጨርሷችሁ በፊት ወደ ልምጣችሁበት ተመለሱ ያሉ ነበሩ ከፊሎቹ ማለት ነው ሱብሃንአላህ እና ከፊሎቹ ሲመለሱ የሚገርመው ነገር መሃል መንገድ ላይ ከሴቶች ጋር ተገናኝተው ነበር እና ኡሙ አይመን በረካ ረዲየላሁ ተዓላ عنها الحبشيه ያቺ ታላቅ ሱሐቢያ መሃል መንገድ ላይ ያገኘቻቸው አንዳንድ ሽንፈትን በሽንፈት ሲመለሱ የነበሩ ሱሐባዎችን ማለት ነው ከዛ ምን አለቻቸው هاكل مغزل فاغزل به وهلم سيفك سبحان الله
ያኒ መፍተያ ነገር እንደ መፍተያ ነገር አለ እንዝርት እንዝርቱን እንካንዝርቱንና ፍተል እንደ ሴት ነህ ያለቻቸው ነው። እንካ ከፈለክ አንተ ፍተል አምጣ ሰይፈኛ እንዋጋበት አለቻቸው። ረዲየላሁ ዐንሃ ሱብሃንአላህ። እንደ አይነት ነገር ተከስቶ ነበርና ከዛ ነብዩ አለይሂ ሰላቱ ወሰላም የኢብሊስን በዛ መልኩ አስመስለው መጥተው ባወቁ ጊዜ ጁዓል ኢብኑ ሱራቃህን ተመስለው ስለነበረ ይሄን ሲያውቁ ነብዩ አለይሂ ሰላቱ ወሰላም ድምጻቸውን ከፍ አድርገው በጣም هذا أزب العقبة يعني أزب العقبة ከሸይጣን ስሞች መካከል ነውና ይሄማ እኮ ሸይጣን ነው ብለው ለሰሃባዎች እንደገና አወጁ። ሱብሃንአላህ። ከዛም ነብዩ አለይሂ ሰላቱ ወሰላም ያን ሚግፈራቸውን ከላይ ላይ ለብሰውት የነበሩትን ነገር ለብሰው በሚወጡበት ጊዜ ከዕብ ብኑ ማሊክ ብቻ ነበር ያወቃቸው ይላሉ። ከዚያ ወዲያው ሲያውቃቸው ያ ማዕሸረ ልሙስሊሚን هذا رسول الله ንጻቸውን ከፍ አድርገው ከዛ ነብዩ አለይሂ ሰላቱ ወሰላም ይሄ የአላህ መልእክተኛ ይሄው እዚህ ነው ያሉት ብሎ ሲጣሩ ከዕብ ብኑ ማሊክ ነብዩ አለይሂ ሰላቱ ወሰላም ስላሉት ያኒ ምልክት ሰጡት ዝም እንዲል ማለት ነው። ያኒ ጋር አውጥቶ ሌላ ነገር አሁንም ጥቃት እንዳይፈጽሙ ማለት ነው። ከዛ ያኔ ሙስሊሞቹ የሰሙት በአጠቃላይ እንደገና እንደ አዲስ ናም እንግዲህ ዋናው ንብኮ ሰብሳቢው ሲኖር ምን ይሰበሰባል እንደገና ወደ እርሳቸው ተሰባሰቡ። ሱብሃንአላህ። ወደ ተራራው ከፍ ብለው ወጡ። ሙስሊሞች በአዲስ መልኩ መሰባሰብ ጀመሩ። የሚገርም ነገር እዚህ ቦታ ላይ ምን ተከሰተ? ወደ ተራራው ጠጋ ባሉበት ሰዓት ኡበይ ብኑ ኸለፍን ያገኙታል። ይህ ኡበይ ብኑ ኸለፍ ምን እያለ ይናገር ነበር? የሆነች ፈረስን መድቦ በልዩ ሁኔታ ማሽላ እየቀለበው ይሄን እዚህ ላይ ሆኜ ነው ሙሐመድን የሚገለው እያለ ይዝት ነበር። ከዚያ ነብዩ አለይሂ ሰላቱ ወሰለም ደግሞ በል አና አቅቱሉከ ኢንሻአላህ ብለውት ነበር። እኔ ነኝ የምገል ብለውት ደግሞ እሳቸውም ዝተውበት ነበር ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም። በዚያ የኡሁድ ዘመቻ ላይ ተገናኙ። እነርሱ ነብዩ አለይሂ ሰላቱ ወሰለም ባልደረቦቻቸው ጋር ወደ ተራራው ራሳቸውን አስጠግተው በነበረበት ሰዓት ከዛ ወደ ኡበይ ወደ እርሳቸው በተጠጋ ጊዜ ነብዩ አለይሂ ሰላቱ ወሰለም የተወሰነ ጫር አደረጉት እዚህ ተርቋው ላይ ግን ያነክል እዚያ ደረጃ ላይ የሚያደርስ አልነበረም። ፊልዓዳ በተለምዶ የተወሰነ ጫር አደረጉት። ከዚያ በኋላ ወደቀሱ። ደሙም ደግሞ እዛው ተቋጥሮ ቀረ። የተወሰነ ፍቃውት ስለነበረ ማለት ነው ቆዳው ነው የተወሰነ። ግን እሱ ምንድን ነበር ያለው ወዲያው ቀተለኒ ሙሐመድ ቀተለኒ ወላሂ ሙሐመድ አለ። በቃ ሙሐመድ ገሎኛል አለ። ከዛ አብረውት ያሉት የነበሩት قالوا ذهب والله فؤادك منه لب بره يدسا والله ما بك من بأس هيك وتنش ጫርና ያደረገ ምንም ነገር አላደረገህም እኮ ብለው ሊያጸናኑት ቢሞክሩ እሱ ግን ምንድን ነበር ያለው? انه قد كان قال لي بمكه انا اقتلك አሰሙም እንደ እኔ እኮ መካ ላይ በነበርኩበት ጊዜ እገልሃለሁ ብሎኛል መጀመሪያውን። ሱብሃንአላህ الله أكبر من هذا فوالله بالله من الله ولا لو بصق علي لقتلني بيتفابني እንኳን ይገለኛል እስከዚህ ድረስ እውነት ብለው አልአሚን እንታቸውን ያውቁ ነበር። እርግጠኛ ናቸው ታማኝ ምንም ዝንፍ እንደማይሉ አምነዋል። الله أكبر አውቀዋል። ግን የሚገርመው ግን አሁንም በዛች በጫሩት ሲመለስ ሞተ። ሱብሃን መንገድ ላይ ማለት ነው። ሱብሃንአላህ ወደ መካ እየተመለሱ ይያለ ማለት ነው። ሼህ በወሪያችሁ ላይ ይሄን እንግዲህ ይሄና ይሄ ሰውየና አምሳያዎቹ ነብዩ አለይሂ ሰላቱ ወሰለም መክተያ መሆን ያውቃሉ። ይሄን ያክል ይልቅላሉ። ግን ሙስሊም አንላቸው ለምን ምን ጎድላቸው ነው? ንጥቅ صحيح ሸሃዳ ማድረግ ስለነበረባቸው ማወቅ ብቻውን ለዛ ሸሃዳ አሽሃዱ ስንል አዕለሙ ወአዕተቂዱ ወአዕተሪፍ ሚለውን ይሰበስባል። ምን ነው ለዛ ነው ማወቅ ብቻውን በቂ አይደለም። የሁዶቹ ክርስቲያኖቹ እኮ ኪታቦቻቸው ላይ ሐቂቃ በደም ኪታቡን የሚያውቁት ያውቋቸው ነበር ነብዩን አለይሂ ሰላቱ ወሰለም። እንደዛ ከመሆኑ ጋር ግን ሙስሊሞች ናቸው አይባልም። እነዚህም حتى አቡ ጣሊብ ሳይቀር ማለት ነው አጎታቸው ያቅ ነበር ትክክለኛነታቸውን። ነገር ግን ሸሃዳ አድርጎ ባለመናገሩ ተቀባይነት አልነበረም። ስለዚህ አንድ ሰው ሸሃዳ እስካለ ድረስ ሙስሊም ነው እየተመቻቸለት ምንም ነገር ሳያግደው ያለ ምንም ዑድር አንድ ሰው ሸሃዳ ከሳያደርግ ቀረ የፈለገ በልቡ እንኳን አመንኩ ቢል
በፍጹም ተቀባይነት የለውም። ይሄ አልኢማሙ ነወዊ ረዲየላሁ ዐንሁ ቢልኢጅማዕ ላይ የጠቀሱት ነገር ነው። ሙስሊሞች የጋራ ስምምነት ያለበት ነገር ነው። ያኔ አንዳንድ ሰዎች የሚጠቅሱትን መጠንቀቅ ያስፈልጋል። ከዚህ ጋር ባረከላሁ ፊኩም በማወቅ ስላለብን ለዛ ነው። ጀዛኩሙላህ። አሁንም ይሄ የኡሁድ ዘመቻ ከያዛቸው ነገሮች መካከል ጦልሐት ብኑ ዑበይድላህ ያ ታላቁ ሱሐቢ ከአስሩ የጀነት ተብለው ከተመሰከረላቸው መካከል ነቢዩ ዓለይሂ ሰላቱ ወሰላም ወደሆነ ቋጥኝ ድንጋይ ላይ ለመቀመጥ ፈልገው ከፍ ሊሉ ፈልገው አልቻሉም። በጣም ደካክመው ስለነበረ በዛ ሰዓት ላይ ማለት ነውና ጦልሐ ደገፍ አድርገው እንዲቀመጡ አደረጓቸውና ነቢዩ ዓለይሂ ሰላቱ ወሰላም ማይረሳ ቃላቸውን ለሱ ተናገሩ። አውጀበ ጦልሐ ብለው አውጀበ ጦልሐ አይ ثبتت له الجنة ማለት አላሁ አክበር ጦልሐ በቃ ጀነት ተረጋግጦላቸዋል ብለው መሰከሩላቸው። ሱብሃንአላህ። ምክንያቱም እሳቸው እንዲሁ ዝም ብለው አይደለም ያገኙት። በእርግጥ ይሄን በዚህ ዘመቻ ላይ ሙሉ አካላቸው በሚባልበት መልኩ እንዳለ የቀስቱ የጦሩ የምኑ ሙሉ አካላቸውን ሸፍኖት ቁስለቱ የሰይፉ የጦሩ የቀስቱ የተለያዩ ምልክቶች ነበሩባቸው። ራሳቸው ነብዩን አለይሂ ሰላቱ ወሰላም በመጠበቅ ላይ መከታ ሆነው ድጋፍ ሆነው እንደ ጋሻ ሆነው ስለነበረ ማለት ነው የሚመጣውን ሁሉ ይመክቱ ነበርና ማለት ነው። በጣም ቆሳስለው ነበር። حتى እጃቸው እንኳን ሽባ እስከመሆን ድረስ ደርሰው ነበር ይላል። መንቀሳቀስ ሹለት የሚኑ ይላሉ። ያኔ እጃቸው መስራት አይችልም ነበር። ሱብሃንአላህ። እስከዚህ ደረጃ ደርሶ ነበር። ወደ ከ80 በላይ ምት ራሱ ነበረባቸው ይላሉ። ጀሰዳቸው ላይ ያን ሁሉ ያኔ ኡሁድ ዘመቻ በጣም ብዙ ነገሮችን 10 ቆይ ከሰውነት ላይ 10 ቆሰል ማስተናገድ ይከብዳል። 80 ቦታ ላይ ከ80 በላይ ነው የሚሉት። እንደውም ከ80 በላይ ምልክት ነበር የተመቱበት ማለት ነው። ሱብሃንአላህ። አቡ ጦልሐ ብኑ ዑበይድላህ ጦልሐ ናም ታላቁ ሱሐቢ። ከዚያ በኋላ ይሄ ሁሉ ክስተት እንግዲህ በጣም መከራው ሰቆቃው ገሙ በመጣበት ሰዓት አላህ ሱብሓነሁ ወተዓላ ያልተጠበቀ ያኒ ይሆናል ተብሎ ያልተገመተ ነገር ያላሰቡትን ለሱሐባዎች አመጣላቸው። ያ ምንድነው? ገሙ እንዲቀንስላቸው እንቅልፍ ጣለባቸው። ሱብሃንአላህ ሁሉ ላይ ማለት ነው። በዛ ሁኔታ ላይ ያሉ አላህ ሱብሓነሁ ወተዓላ በቁርአን ላይ ثم أنزل عليكم من بعد الغم أمانة نعاسا يعني አማን ሰላም እንዲያደርጋችሁ እረፍት እንድትወስዱ በሚል በዛ ሁኔታ ላይ ያሉ እንቅልፍ አመጣባቸው። ሱብሃንአላህ እንዲቀልላቸው በጣም ያቀላልኩ እንቅልፍ ድክምክም ያለውን ሰው ትንሽ እንኳን አርፎ የተነሳ በራሱ ያስነሽጣል። በጣም የሚገርመው ምን ይላሉ አልኢማሙ አልቡኻሪ በዘገቡት ሐዲስ ላይ አቡ ጦልሐ ረዲየላሁ ዐንሁ ይላሉ غشينا النعاس ይላሉ ونحن في مصافنا يوم احد የኡሁድ ዘመቻ ላይ እያለን ሰልፋችን እንደጠበቅን ባለንበት ሁኔታ ላይ እንቅልፍ ተጫጫነን ያዘናሉ። ምን ይላሉ فجعل سيفي يسقط من يدي واخذه ويسقط واخذه حتى سيفين በእጄ ይዤው በነበረበት ሰዓት አልቻልኩም። በቃ ይወድቅብኛል እያንቀላፋው እንቅልፍ እየወሰደኝ እንደገና ይዘዋለሁ አነሳዋለሁ ባትትና ነሳና ከዛ አሁንም ይወርቅብኛል። በዚህ ሁኔታ ላይ ነበር በጣም እንቅልፉ ከማሸነፍ የተነሳ ይላሉ። አላህ ይሄን ራሃ ለነሱ ረፍትና መረጋጋት እንዲሆንላቸው በሚል የመጣ ነገር ነው። ከዛ ወደ መጨረሻ አካባቢ ነው ኒዕማ ነው በጣም ሐሰን ሷሂህ ያኒ ራሃ እንዲመጣ ያስፈልጋል። ሷሂህ አይብዛ ነው እንጂ ማረፉ ያስፈልጋል። ሷሂህ أنا أرقد وأقوم على ليلة النبي عليه الصلاة والسلام أرفعلهم سجدالهم لهم ሌላው ወደ መጨረሻ አካባቢ ታዲያ ጦርነቱ መገባደጃ አካባቢ ላይ እነ አቡ ሱፊያን ጨርሰው መሄድ ሲፈልጉ ጥሪ ተጣራ። አፊል ቀውሚ ሙሐመድ ብሎ እናንተ ተሰባስበው ወደ ሱሐባዎቹ ከነዚህ ከተሰባስባችሁት ከናንተ መካከል ሙሐመድ አለ እንዴ ብሎ ተጣራ። ነብዩ አለይሂ ሰላቱ ወሰላም ላ ተጂቡህ እንዳትመልሱለት ዝም በሉት አሉ። አፊል ቀውሚ ኢብኑ አቢ ቁሐፋ አለ አቡበክርስ ከናንተ መካከል አለ ብሎ ተጣራ። አሁን ነብዩ አለይሂ ሰላቱ ወሰላም እንዳትመልሱለት አሉ ዝም በሉት አሉ።
ከዛ በኋላ ዞር አለና ወደ ባልደረቦቹ አቡ ሱፊያን ኢነ ሃኡላኢ ቁቲሉ ፈለው ካኑ አህያ ለአጃቡ እነዚህ ሁሉ ተገለዋል በህይወት ቢኖሩ ኖሮ ይመልሱልን ነበር አለ። ሱብሃንአላህ። በዚህ ጊዜ ሰይዱና ዑመር ረዲየላሁ ዐንሁ አላስቻላቸውም። ተገለዋል እያለ ነው የሌለ ነገር እየቀጠፈ ነውና አላስቻላቸውም። ፈቃለ ከዘብተ ዐዱወላህ አሉት አንተ የአላህ ጠላት ሆይ ዋሽተሃል ቀድ አብቃነ አላሁ ለከ ማ ዩኽዚክ ይኸው እንግዲህ ልናዋርድ ላንተ ስንል ይኸው አለን በህይወት አሉት። ሱብሃንአላህ። በዚህ ጊዜ አቡ ሱፊያን ሊመለስ ሲል ምን አለ ኡዕሉ ሁበል አለ። ያኒ ሁበል የነሱ ጣውታቸው ስም ነው ከፍ በል እንደማለት ነው። ያኒ ልክ አላሁ አክበር እንደምንለው ነው እነሱ። فقال النبي صلى الله عليه وسلم عجيبوه አሁን ግን መለሱለታል። قالوا ما نقول من ብለን መልስለት ሲላቸው قال قولوا الله اعلى واجل الله يكفى ከሁሉም የበላይ የሆነ ጌታ ነው ለቅነው በደረጃው። አቡ ሱፊያን ምን አለ ለነል ዑዛ ወላ ዑዛ ለኩም የኛ እኮ ዑዛ የሚባል ጣዖት አለን የናንተ ግን ዑዛ የሚባል የላችሁ አልሐምዱሊላህ። ጣዖት እንግዲህ ክብር አድርጎት فقال النبي عليه الصلاة والسلام أجيبوه ملسلت على النبي عليه الصلاة والسلام قالوا ما نقول من بلو سيطيقواتشو قال قولوا الله مولانا ولا مولى لكم الله من يطبقاتشو تنكباكباتشو የናንተ ግን መጠብቃችሁ አይደለም እሱ አላሁ አክበር። ያኒ ይሄ የውዴታ የሆነ የሪዳ የሆነ እንክብካቤ ሙስራው እገዛው ሙእሚኖች ጋር ስለሆነ ማለት ነው። አላህ አቡ ሱፊያን ታዲያ መጨረሻ ላይ ምን አለ የውሙን ቢየውም ወልሐርቡ ሲጃላ ያው እንግዲህ እናንተ በድር ላይ አሸንፋችሁን ነበር እኛም ደግሞ ይኸው ዛሬ አሸነፍናችሁ እያለ ጦርነትም አንዴ መሸነፍ አንዴ ማሸነፍ ነውና وتجدون مثلة لم آمر بها ولم تسؤني እንዳለ ሷሐባዎችን በመሰረቱ ወደፊት እንመጣበታለን። እኔ አንድ ሷሐቢ ሲቀር ሁሉንም ቆራርጠዋቸው ነበር የአካል ክፍሎቻቸውን ማለት ነው። እና አቡ ሱፊያን ምን አለ እንዲህ አይነት የአካል መቆራረጥ ትመለከታላችሁ እኔ ግን ትእዛዝ አልሰጠሁም ግን ሳየው ደግሞ አላስቀየመኝም ምንም እኔ ምጠላው ማለት አይደለም ብሎ ተናገረ። ሱብሃንአላህ አላህ አላህ አላህ። ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም እነሱ በሚሄዱበት ጊዜ መልእክተኛ ላኩ። እስቲ ተመልከቷቸው ወዴት እያመሩ እንደሆነ እንወቅ። ምክንያቱም ወደ መዲና ታጥፈው ሊሄዱ ይችላሉና ማለት ነው። እነሱ ኡሁድ ላይ አይደል ያሉት ወደ መዲና እንዳይሄዱ ሄዱና መልእክተኛ ላኩ። እየጋለቡ ያሉት ግመል ከሆነና ፈረሳቸውን በጎን ይዘው እየመሩ ከሆነ ወደ መካ ነው ጉዟቸው አሉ። ምክንያቱም ለውጊያ የሚሆን ፈረስ ስለሆነ ማለት ነው። ግን ፈረስ እየጋለቡ ግመሎችን ከሆነ ይዘው እየሄዱ ያሉት ወደ መዲና እየሄዱ ነው። ቀድመን እዛ የሚመጡ ከሆነ والذي نفسي بيده النبي عليه الصلاة والسلام لئن أرادوها لأسيرن إليهم فيها ثم لأناجزنهم ወደዛ መዲናን አስበው የሚሄዱ ከሆነ ነፍሴ በቁጥጥሩ በሆነችው ጌታ ይመላለሁ ቀጥታ ሄጄ እንዲደካክሙኝ እንኳን ቢሆን በጭራሽ አልተዋቸውም እንከተላቸው ሰለላሁ ዐለይሂ ሰላቱ ወሰለም። ያኒ ጀግንነት በሳቸው በቃ አላሁ አክበር ያኒ አላህ ሰይዱና አሊ ረዲየላሁ ዐንሁ ሄደው ሲያጣሩ ግመል እየጋለቡ ፈረስ ይዘው ነበርና በጎን አስከትለው ነበር የሄዱት ወደ መካ እየሄዱ መሆኑን አወቁ ማለት ነው። ከዛ በኋላ ሙስሊሞቹ ለተገደሉባቸው ሰዎች እንግዲህ ራሳቸውን ያኒ መፈተሽ ጀመሩ። ማን የተገደለው ማን ነውስ የሚለውን ነገር ማለት ነው። አላህ 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 ነብዩ አለይሂ ሰላቱ ወሰለም መልእክተኛ ላኩ። من رجل ينظر لي ما فعل سعد بن الربيع سعد بن الربيع በምን ሁኔታ ላይ እንዳለ ማን ነው ሄዶ የሚመለከትልኝ አፊል አህያኢ هو ام الاموات ሞቷል ወይስ በህይወት ነው ያለ የሚለውን እስቲ የሚያጣራልኝ ማን ነው ብለው መልእክተኛ ላኩ አሉ። ከዛ ከአንሳሮች መካከል መርሐባ ነው ሄዳለሁ ብሎ ሲፈትሽ መጨረሻ ላይ ቆስለው ትንሽ እየተነፈሱ ሊሞቱ እያሉ አገኛቸው ሰዓድ ብን ረቢዕ ማለት ነው። ከዚያም ነብዩ አለይሂ ሰላቱ ወሰለም እኮ በህይወት ነው ያለ ወይስ ደግሞ ሞተሃል ብለው አጣራ ብለው ልከው ነው
ብሎ ይሄ አንሷሪዩ ሲነግረው ለዚህ ሰው ከዛ ለነብዩ አለይሂ ሰላቱ ወሰላም ሰላምታይን አድርስልኝ وقل له እንዲህም በልልኝ إن سعد بن الربيع يقول جزاك الله عنا خير ما جزى نبيا عن أمته سعد بن الربيع يعني بالدربا እያላችሁ ነው አላህ Subhanahu Wa Ta'ala ትልቅ ጀዛን ለአንድ ነብይ ከሰጠው ጀዛ በላይ ለአንተ አላህ ይስጣችሁ ትልቅ ውለታ ውላችሁልኛል አለና ከዛ ደግሞ ለህዝቦችም ደግሞ አድርስልኝ ብሎ መልእክት ደግሞ ለህዝቦቹ ላከ وأبلغ قوم السلام عني وقل له إن سعد بن الربيع يقول لكم سعد بن الربيع بيالكم إنه لا عذر لكم عند الله إن خلص إلى نبيكم ومنكم عين تطرف يهي نبي وده ህዝቦቹ ነው መልእክት የሚልከው ይሄ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ነው ትንሽ ነገር እንኳን ጉዳት ከደረሰባቸው ምንም ዑዝር የላችሁም እየቻላችሁ ለርሳቸው መከላከል እየቻላችሁ መመከት እየቻላችሁ እንዲሁ ዝም ብላችሁ ታችሁ ከሆነ ምንም ዑዝር የላችሁም አይናችሁ እየተርገበገበ እስካለ ድረስ يعني በህይወት እስካላችሁ ድረስ እርሳቸው ላይ ትንሽ እንኳን ጉዳት ከመጣ አላህ ዘንድ ምንም ዑዝር የላችሁም ተጠንቀቁ ብሎ መጨረሻ ላይ ሞተ ሱብሃንአላህ ረዲየላሁ አላህ አላህ በቀላሉ የሚባለው ነገር እኛ ጋር እንደደረሰ ተመለከተን ነው ስንት አይነት ጀግና ነው ይሄ ኡሁድ ዘመቻ ብዙ ነገር ነው ያዘው አጂብ ያለበት ያኒ ትክክለኛ ሰዎችን ወይም ደግሞ ከተክክለኛ ሰዎችም ደግሞ ማን ነው ጽናት አለው የሌለው የሚለው ብዙ ነገር የተጠረጠረበት ዘመቻ ነበር ሱብሃንአላህ ያኒ ለኛም ደግሞ ትልቅ ትምህርት በዲናችን ላይ ብዙ አይነት ነገር ሊደርስብን እንደሚችል የሚያስረዳ ክስተት ነበርና حتى حمزة ابن عبد المطلب እሳቸውም ደግሞ ነብዩ አለይሂ ሰላቱ ወሰለም እስኪፈልጉልኝ ብለው እሳቸውን አጣርተው ባስመጧቸው ጊዜ በጣም የጸያፍ በሆነ መልኩ እንግዲህ ቆራርጠዋቸው ሆዳቸውን ቀደው ግበታቸውን አውጥተው ብዙ ነገር አድርገዋቸው ስለነበር ነብዩ አለይሂ ሰላቱ ወሰለም ረህመቱላሂ አለይከ ወሰለም فقد كنت وصولا للرحم فعولا للخير እንደው ዝምድና ቀጣይ መልካም ስራ ሰሪ ነበር አላህ ይዘንልህ አሉ ነብዩ አለይሂ ሰላቱ ወሰለም ያኒ ደጋግሞ ዱዓ ሲያደርጉ ለተለያዩ ሱሐባዎች አንዴ ለሳቸውን ዱዓ አድርገውላቸው ለብቻቸው ከዛ ሌላም ሱሐባዎች እየመጡ በተደረደሩ ቁጥርና በተቀረቡ ቁጥር ዱዓ ሲያደርጉ አብረው ለሐምዛ ዱዓ ያደርጉ ነበር ሱብሃንአላህ ያኒ حتى ወደ 72 ጊዜ ደጋግመው ለተለያዩ ዱዓ ሲያደርጉ አብረው ሐምዛን يعني ሌሎቹ ዱዓ ሲደረግ እየለቀቁ ነበር እሳቸውንም እዛ ቦታቸው ላይ አስቀምጠው ዱዓ ሲያደርጉ አብረው አድርገውላቸው ነበር ይላሉ ሱብሃንአላህ ሶፊያ ቢንት አብዱል ሙጠሊብ በመጣችበት ጊዜ የሐምዛ እህት አንድ ሱሐቢ ላኩና ለዙበይር ኢብኑ አልዓዋም የሷ ልጅ ነውና القها فارجعها لا ترى ما باخيها ወንድሟ ላይ የደረሰውን ነገር እንዳትመለከት መንገድ ላይ መልሳት አሉ በጣም በከባድ ሁኔታ ስለሆነ የነበረውና ከዛ በኋላ ዙበይር ኢብኑ አልዓዋም ያ ኡመህ እናታቸው ነበረች አፍዋን ያ ኡመህ አንቺ እናቴ ሆይ አላት ان رسول الله صلى الله عليه وسلم يأمرك ان ترجعي ረሱሉ አለይሂ ሰላቱ ወሰለም ነው የደረሰው ነገር ከበድ ያለ ነገር ስለሆነ ተመለሽ ይያሉ ነው ብለው ለሶፊያ ሲነግሯት ሶፊያ ግን አላስቻላትም አይ እንደው በሶብር ይሻለኛል ተመልክቼ ብላ ከዛ በቃ ችግር የለውም ልቀቃት ብለው መጣ በተመለከተችበት ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ብላ ወዲያው استغفار ለሱም ለሐምዛ ኢብኑ አብዱል ሙጠሊብ አድርጋ ነበር እዚህ ላይም እንደዛው ለቀደም ስንጠቅሰው የሶብርን በተመለከተ እሱ ያደረገችው ሌላ ነገር አይደለም ኢና ሊላሂ ወኢና ኢለይሂ ራጂዑን ብላ በጣም በከባድ ሁኔታ ነው ክስተቱ እንደዛ ከመሆኑ ጋር ግን ሌላ መጥፎ ንግግር ከአፏ አልወጣም ነበርና ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ወደ የሞቱትን ሰዎች ወደ መቅበር
ቁርአን በብዛት የሐፈዙትን የያዙትን ወደ ለህዱ ቅድሚያ ይሰጣቸው ነበር ይላሉ። ሱብሃንአላህ ዒልም ያለውን ሰው ቅድሚያ መስጠት የሚባለው ነገር ትልቅ ትምህርት ይሰጠናል። ሐታ ቀብር ላይ ለህድ ላይ እንኳን ማለት ነው አንድ ላይ ሲቀብራቸው ስለነበሩ ሁለት እያደረጉ ማለት ነው። አላህ አላህ ያኒ የኡሁድ ዘመቻ ታዲያ በዚህ መልኩ ያኒ ወደ 60 አንቀጽ የሚሆን ሱረቱ አሊ ዒምራን ላይ ስለ ኡሁድ ዘመቻ ብቻ የሚያትት የሚናገር የቁርአን አንቀጽ ወርዷል። ያኒ ክስተቱ የገዝወቱ ኡሁድ ምን ያክል ክብደት የተሰጠው እንደሆነ የሚያስረዳን ነገር ነው። 60 የሚሆኑ አንቀጾች የወረደለት ከሙስሊሞች በዚያን ጊዜ እንግዲህ የተገደሉት ብዛታቸው 65 የሚሆኑ ከሙሃጅሮችም ከአንሷሮችም ተደምሮ ወደ 65 የሚሆኑ ተገለው ነበር ይላሉ። ከሙሽሪኮች ደግሞ በዚያን ጊዜ የተገደሉት ወደ 22 አካባቢ ነበሩ ይላሉ። እና ያኒ ዘመቻው ከብዙ በጥቂቱ በሚባል መልኩ ይሄ በዚህ መልኩ ነበር የተጠናቀቀው። አላህ ሱብሓነሁ ወተዓላ በዚህ መልኩ ስንት ሰቆቃ ካለፈን በኋላ ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ ተሸነፉ ወይም ደግሞ ኢንሂዛም አደረጉ የሚባል አይባልም። እዚህ ጥንቃቄ የሚያስፈልገው ነገር ምክንያቱም በበሳላህ በጀግንነት እርሳቸው ጋር የነበሩትም ጠንካራ እንደነ ሰይዱና አቡበክር ሲዲቅ ሰይዱና ዑመር ሽንፈት የሚባል ነገር ሳያስተናግዱ እዛው ላይ ጠንክረው ሲዋጉ ሌሎችም ሱሐባዎች አንዳንዶቹ ሽንፈት ያስተናገዱ ቢኖርም ማለት ነው። ፊል አኺር ግን እንዲህ አይነት ነገር ሰቆቃ ቢያስተናግዱም መጨረሻ ላይ ዲኑን ግን መካን እዛ በኋላ እንደገና ከፍተው ፈትሑ መካን የተመለከትንበት ነገር አለና ከስንት ልፋት በኋላ የመጣ እንደሆነ መረዳት ያስፈልጋል ማለት ነው። እኛም በሚገጥሙን ነገሮች ዲኑን በማገዝ ጉዳይ ላይ ብዙ እንግልት ሊደርስብን ይችላል። በሙሸቢሃዎችም በኩል ሊሆን ይችላል። በሺዓዎችም የተለያዩ ቡድኖች አሉ፣ አንጃዎች አሉ። ብዙ አይነት ሰቆቃ የሚገደሉ አሁን በዘመናችን አሁን የተለያዩ ሶፊያ ትልልቅ ዑለማዎቹ እየተገደሉ ከመስጂድ እየተፈናቀሉ ብዙ አይነት ሰቆቃ የሚስተናገድበት ነውና ይሄን የነብዩን አለይሂ ሰላቱ ወሰላም ያሳለፉትን ነገር በመመልከት ሰብሩ ታግሶ ድል ለማድረግ መንቀሳቀስ እንደሚያስፈልግ እንረዳለን። አላሁ አዕለም። ባረከላሁ ፊኩም። አሚን። ኢንሻአላህ ተመልካቾቻችን ብቻ ሳይሆን እኛም ላለፉት 2 ሳምንታት ከእናንተም ከታሪኩ ብዙ ነገር ተምረናል። ኢንሻአላህ ያሱና ቤተሰቦችም ይሄን ነገር በትኩረት እኛም ጊዜ ሰጥተንም እያወራን ያለንበት ከታሪኩ ምን እንማር አይነ ነህኑ ምን ሀኡላ ሚላን እንድናስብበትና ለዛ ነገር ትኩረት ሰጥተን ዲናችን ላይ መጠንከር እንዳለብን ለማውሳት ያክል ነው። ኢንሻአላህ ከዚህ በኋላ ከኡሁድ በኋላ ምን ተከሰተ፣ እዛ ላይ የነበሩ ጦር መሪዎች የሰለሙ አሉ አይደል? አብዛኞቹ እነሱ እንዴት ሆኖ እስላምና እንዴት ገቡ የሚለው በተከታታይ እነሱዎችን እየጠበቅን እንደዚህ እናገዛለን ስለምናነሳ ብዙ ነገር ይማሩበታል ብለን ተስፋ እናደርጋለን። ትክክል ነው እንዳላችሁት ነው። ሌላው ደግሞ እንዲሆን ነው ለግንዛቤ ያክል ማካት የምፈልገው አንዳንድ ጊዜ እኛ ትውልድ እንዲጠከፍ ብለህ የመሻይኾችን ከዛ አሁን ደግሞ ከፍ ብለህ ሱሐበቶችን ስትነግረው እነዚህ እኮ ሱሐበቶች ናቸው የሚል አታጣም። ገባ ያኒ ሱሐበቶች ናቸው አላ ራሲ ግን እነሱም እንደኛ ሸሃዋት አላቸው፣ እነሱም እንደኛ ነፍስ አላቸው እንጂ ያኒ ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቀሪናቸውን አላህ እንዳሰለመላቸው ተደርጎ መታሰብ የለበትም። ገባ النفس الأمارة بالسؤال شهوات الأكل وشهوات النوم ሁሉም የኛ አይነት ስሜት አላቸው ግን እንደዚህ አጥንታቸውን ድቁስ አድርገው የምን ጥፍጥና የምን ረፍት ብለው ተው ነው ዘይ ድረሱስ እና የሸኸከለ ወይም ደግሞ የከለ ዓሊም ወይም ደግሞ የሷሃበቶች ሲባል አይ እነሱ እኮ ተብሎ እነሱ ጋር አንወዳደር የሚባል ነገር አይደለም። ላ የኛ ራያ የሐቂቃ እነዚህ ናቸው። እኛ ራስ ግን هو في الأخير شيخي እነሱ የሚመኙት ጀነት እኛም እየተመኘን ያለ ነው እኮ ገባ ብቻ ሳይሆን መቀበረው ምንም እኔ ሙሳሰባ ያለብኝ በሰራው ስራ እሱ ሸخص ስለሆነ ይሄንን ሰርቷል። አንተ ደግሞ ከሸخص ዝቅ ስለሆነ ነገር ይታለፍልሃል ሂሳብ ያዘግብ የሚባል ነገር እኮ አይደለም። ትክክል በቃ የሐቂቃ ራሱ እኔ በቃ የነሱ ተከታይ እስከሆንኩ ድረስ ብሎ ራሱን ከነሱ ጋር ማፎካከር አይደለ? ሰውኩ በዲኑ ላይ ራሱን ከበላዮቹ ጋር ማፎካከር ያለበት በዱንያው ስንመጣ ነው። የበታች ከኔዎች የለውም እስከማለት ከኔዎች
ብሎ ማሰብ አለበት። አንድ ሰው የሐቂቃው የሚጠበቅበት እንዲሰራ እኔ ብቻ ከሌ አላህ ሂሳብ ያደርገዋል። ግን አሁን አንተ ማዳ ቀደምተ ለهذا الدين አንተ ማዳ ቀደምተ في دينك لآخرتك ይሄ ነው በቃ አጀንዳው። እና እህትና ወንድሞቻችን አሁን ግን እንደሰማችሁት ብዙ ዒብራ አለው፣ ብዙ ትምህርት አለው። ኸይር ላይ መስወበር፣ ዲን ላይ መጽናት፣ መስዋዕት መክፈል፣ ከዛ ደግሞ በመሃል ላይ ደግሞ በላዎች ሲደራረቡ ደግሞ ያልሆነ ቃላቶችን ከመናገር መቆጠብ መራቅ እንዳለብን እየተረዳን ነው። ተጥቢቅ ከሚያደርጉት አላህ አድርገን ማወቁ ብቻ ሳይሆን ተግባር ላይ መዋሉ። የሶብር ይባላል እኮ የሶብር መምህሩ ሁሉም ነው። ተፈትኖ የሚያልፈው ግን ውስን ነው። ይሄ ነው በቃ ስለ ሶብር አብራ ብትለው ጎዳና ላይ ማይክ ጠጋ አድርገህ ተፈضل ብትለው መምህር ነው። ተግባር ላይ ስንመጣ ፈተና ላይ ስንመጣ ተጥቢቁ ላይ ስንመጣ من الناجحين الله አድርገን እና ሶብሩን አላህ ይወፍቀን። ለኛም ለቤተሰቦቻችንም ከኛም ከቤተሰቡ ማንንም ሳይነጠል በጀነት ስብስብ አላህ አድርገን። አሚን اللهم صل وسلم ተመልካቾቻችን በያላችሁበት ስትከታተሉት የነበረው ኸሚስን በሱና ባሱና ቲቪ ነበረ። ዛሬም ከወንድም አብዱራህማን እንደዚሁም ደግሞ ከሼህ ሷሊህ ጋር የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። በቀጣይ ሳምንትም ኢንሻአላህ ከነሱም ጋር እንደዚሁም ሌሎችንም ፕሮግራሞችንም ሌሎች እንግዶችንም ጨምረን የምንገናኝ ይሆናል። ልዩ ፕሮግራሞችን ይዘን የምንማማርበት መድረክ እስከሆነ ድረስ ይህ ፕሮግራማችን ብዙ ሊቃዎች ይኖሩናል ኢንሻአላህ። ለዛሬው ግን እዚህ ጋር የምንቋጭ ይሆናል። እኛ ከወዲሁ እንሰናበታችኋለን። ወንድም አብዱራህማን ይቀጥላሉ። اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا صلاة تنور لنا بها أبصارنا. اللهم صل وسلم على سيدنا ومولانا محمد صلاة تحفظنا بها في أهلنا وذرياتنا. اللهم صل وسلم على سيدنا ومولانا محمد وعلى صلاة تتوب علينا بها يا تواب وتهب لنا بها رحمة من لدنك إنك أنت الوهاب. اللهم صل وسلم على سيدنا ومولانا محمد وعلى صلاة تعذنا بها من الجبن والكسل وتعذنا بها من الهم والخطل. اللهم صل وسلم على سيدنا ومولانا محمد وعلى صلاة تعذنا بها من شماتة الأعداء وتحشرنا بها مع النبيين والصديقين والشهداء. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا